ይኸውልህ ባርኮት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳትዋሽ ትመልስልኛል። አደይን ታፈቅራታለህ? ማን የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ እኔ አፈቅራታለሁ። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፋው ጥፋት አንተ ራስን የማዳመጥ ችግር ስላለብህ ደግሞ እንደማትፈልግ ስትነግረኝ እኔ ምንድን መሞከር ፈልግ። አደይ ጣመሰለች እንዴ? ለምን ሞክርባት? በጣም ታሳዝናለሽ። ገኘኖችን ብቻ አድርጌ ያከበርኩልሽ። ማሰብ ብቻ በቂ ነው። እሺ አመሰግናለሁ። ቺርስ ለአብሮነታችን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሰላም ናቸው ያለኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ አዝናኝና አስተማሪ የሆነው አደይ ድራማ በክፍል 45 ይዤላችሁ መጥቻለሁ። ወዶች ባለፈው በክፍል 44 ፍቅር ወደ ቤቷ እንደተመለሰች እንዲሁም ባረክ ደግሞ ለአደይ ፍቅሩ እንደገለጸላት ተቋርጠ ነው ነበር። አደይ ደግሞ ትተው ሄዳ ነበር። ዛሬስ ምን ብለው ይሆን? እሱስ ምን ገጥሞት ይሆን የሚል ይዤላችሁ መጥቻለሁ ወዶች። እና ባሮክ መጀመሪያ ፍቅረኛ እንደነበረችው እሷ ደግሞ ከርተው እንደጠፋች ለዳዊት እየነገረው ነበር። ዛሬ ደግሞ መጥታለች ማለት ነው ወዶች። ስትመጣ በጣም ተናገጠ። አንቺ ደግሞ አሁን እዚህ ላይ ምን ትሰራለሽ? ምን ልታደርጊ መጣሽ? ብሎ ተቆጣት ማለት ነው። እሷ ደግሞ ባርዬ ይቅርታ አድርጊልኝ፣ እኔ እንደምታስበው አይደለም፣ ችግር ገጥሞኝ ነው አለችው። ምን ማለትሽ ነው? ምን ማስበው ፈልገሽ ነው አላት። አዎ ካንተ ጋር ከተለያዩ በኋላ አክስቴ ሞተች፣ እንደውም ከኔ ጋር የነበረ ልጅም የአክስቴ ልጅ ነው ምናምን አስረዳት ማለት ነው። እና አላገባሽም ማለት ነው አላት። እኔ አላገባሁም ግን በጣም ችግሩ ተደራረበብኝ ለዛ ነው አለችው ማለት ነው። እሱ ደግሞ እና ለምን አልነገርሽኝም? እኔ እኮ ብትነግሪኝ እኮ ወደ ሌላ አላስብም ነበር፣ እንዱም አልጎዳም ነበር፣ ልብም አይሰበርም ነበር እኮ አላት ማለት ነው። እንደዚህ ካላት በኋላ ልዱ ደግሞ ወደ ኤላ ቤት ሄደች ማለት ነው። ወደ ኤላ ቤት ሄዳ ለሚ ኤላ ላይ ነበረች ተቀምጠው እያወሩ ነበር እና እሷ ላይ ሰታንኳኳ ገባች። ኤላ እንዴት ነሽ? ለምን መጣሽ? አሏት ማለት ነው። እስኪ ለምለም ውሃ እስካምጨልኝ አለቻት። ከዛ ለኤላ ውሃ ፈልጋለሁ ውሃ አምጣልኝ አለችው። ይቅርታ። እሷ ደግሞ እንዴ ራስሽ አታመጪም እንዴ? ራስሽ ሄደሽ ጠጪ አላት። ችግር የለውም እኔ አመጣላታለሁ ብላ ለሚ ተነስታ ውሃ ልታመጣላት ስትሄድ ኤላዬ ይቺ ለምለም የምትባል ከመጣች እኮ የኔና ያንተ መገናኘት ቀነሰ እኮ፣ ፍቅራችን ቀነሰ እኮ አለችው። ለሚ ከመጣች ነው ፍቅራችን የቀነሰው? ባይሆን አንቺ ከመጣሽ እኔና ለምለም ጊዜ እንዳናሳልፍ እያደረግሽን ነው። መጥተሽ የራሳችን ጊዜ እንዳናሳልፍ እየረበሽን ነው አላት ማለት ነው። እንደዚህ እያለች ያለ ለምለም አንቺ ቀበጥ ካሁን በኋላ ወደዚህ ቤት እንዳትመጭ ነው ማደርግሽ ብላ ውሃው ላይ ጨው ጨምራ ሰጣቻት ማለት ነው። ወደጅዬ ምንድነው ይሄ ብርጭቆ አልታጠበም ይመስላል እሳ አለቻት። አይ የታጠበ ነው ጠጪ አለቻት ማለት ነው። ስትቀምሰው ጨው ያለው ነው። ከዛ አንቺ ክፉ ለምንድነው እንደዚህ ያደረግሽው? ለምንድነው እንደዚህ ያደረግሽው አለቻት። ከዛ ውሃው ፍቷ ላይ ደፋቸው ማለት ነው።
እና ለምንድን ነው የደፋሽባት አላት ኤላ። አንተ የእሷ ጥፋት አይታየህም እንደ ይኸው እስኪ ያደረገችኝ ውሃ እኮ ነው ፊቴ ላይ የደፋችብኝ አለችው። ትድፋልሻ ለምን እንደዚህ ታደርጊያለሽ ብሎ በጥፍ መታት ማለት ነው። እንዴ ኤላ እኔ ላይ ነው እጅ ያነሳው ላይ ነው የመታኸኝ አለችው ማለት ነው። እና እንደዚህ እስካለችው በኋላ አንቺስ ስትል ልታናግራት ስትል አንቺስ ምን ብላ ልትመጣለች እሷ ማለት ነው። ከዛ ትታቸው ወጣች። እሷ ትታቸው ስትወጣ ወደውዬ በጣም ተበሳጭታ በተዋህዳ እያለቀሰች እያለ ፍቅር መጣቻት ማለት ነው። እንዴ ምንድን ነው የምታለቅሽው ልጅው አለቻት። በጣም ተደስታ ማለት ነው እሷ እና እኔ በማለቀስ ያዘንሽልኝ አንቺ ውጭልኝ ውጭ ከክላሴ ውጭ ያለቻት። ከዛ ምንሽ ነው ንገረኝ አለቻት። ይች ለምለም የምትባል ውሃ ጨው አድርጋ ሰጠችኝ። ጉልበታቸው አባ እንደስ ብላ ስትነግራት ፈገግ አለች፣ ደስ ብላት ማለት ነው። እና ባረኩ ደግሞ እንደች ድሮ ፍቅረኛው ትቷት ሄደ ማለት ነው። ምንድን ነው ትታኝ የምትሄደው? ይቅርታ አድርግልኝ እኮ ነው እያልኩ ያለሁት አለችው። እሱ ደግሞ ችግር የለውም ይቅርታ አድርግልሻለሁ እና ከኔ ጋር አትሄድም አለችው። ከኔ ጋር ልውሰድህ አለችው። እሺ ላስብበት ብሎ ትቷት ሄደ ማለት ነው። እና ዳዊት ደግሞ በጣም ተናዷል በባለፈው ሁኔታ ማለት ነው። ምክንያቱ ባሮክ ፍቅረኛ ነው ከአሁን በኋላ ብላ ለዳዊትና ለፍቅር ስትነግራቸው በጣም ተናዶ ነበር። ለምንድነው እንደዚህ የምታደርጊው ብሎ በጣም ተቆጥቶ ነበር። እና ለምንድነው እንደዚህ ያደረግሽው? እውነትሽ ነው የከምረሽ አድርገሽው ነው ብሎ ጠየቃት ማለት ነው ዛሬ። እና አዎ አለችው። አዎ አድርጌዋለሁ ከአሁን በኋላ ባሮክ ለኔ ፍቅረኛ ነው። አንተ ደግሞ ፍቅር ስለምትወድህ ከአሁን በኋላ አንተ ፍቅር ሆናለችው ማለት ነው። እንደዚህ ስትለው እኔ በጣም ክፉ ሴት ነሽ፣ እኔ በጣም ጥሩ ሴት አድርጌ ነው ማስብሽ የነበረው፣ ምስኪን አድርጌ ነው ማስብሽ የነበረው። አሁን ግን በጣም ክፉ ሴት ነሽ፣ እኔ ላይ እንደዚህ ታደርጊያለሽ፣ እኔ በእኔ ስሜት ላይ እንደዚህ ትጫወቻለሽ ብሎ ተናዶ ሄደ ማለት ነው። ባሮክ ደግሞ ሁለት ልብ ሆነ። ምክንያቱ ባለፈው ለአደይ አፈቅርሻለሁ ብሎ ነግሯት ነበር። አሁን ደግሞ ፍቅረኛው ስትመጣ ሁለት ስሜት ተሰማው ማለት ነው። እና ለኤላ ሄዶ እያማከረው ኤላዬ አለው ፍቅረኛ እኮ መጥታለች፣ ለአደይ ደግሞ አፈቅርሻለሁ ብዬ ነግሬያታለሁ አለ። እንዴ እነን ምን አለች እሷስ ምን አለች አለው ማለት ነው። እሷም ትታኝ ነው የሄደችው። ለምን እንደዚህ ታደርጋለህ? ካንተ እንደዛ አልጠብቅም ብላ ትታኝ ነው የሄደችው ብሎ ስነግረው እንኳንም እሺ አላለች። እሺ ብትል እኮ ነገር ይመጣ ነበር እንዴ ብሎ ምክንያቱ ለፍቅረኛውም ወዳት አልመሰለኝ። ሁለት ልብ ላይ ሆነ። ከፍቅረኛው ጋር መሄድ ፈለገ ማለት ነው። እንደዚህ ስለው አደይ ደግሞ ለምለም ስትመጣ ለምዬ የማማከርሽ ነገር አለ አለቻት። ባሮክ እኮ የፍቅር ጥያቄ አቀረበልኝ አለቻት ማለት ነው። እሷን በጣም ደስ አለት። የመራሽ ነው በጣም ደስ ብሎኛል እና ምን አልሽው አለቻት። እኔ ከአንተ እንደዛ አልጠብቅም ብዬ ትቼው ነው የሄድኩት አለቻት ማለት ነው። እሷ ደግሞ እንደ ተቀበዩ ፍቅሩ ተቀበዩ፣ በጣም ጥሩ ሰው እኮ ነው፣ በጣም መልካም ሰው እኮ ነው አለቻት። አዎ ግን አዎ ልክ ነሽ፣ ግን ዳዊትም እኮ ከሱ በፊት ነው የሚያፈቅረኝ፣ ዳዊት ያፈቅረኛል እኮ አለቻት። ግን ፍቅር ስለምትወደው ፍቅር ደግሞ ለሱ ትወደዋለች እያለ መጣቻት ማለት ነው። ፍቅር መጣች። አንቺ ምን ትሰሪያለሽ እዚህ ላይ አለቻት ለለምለም። ከዛ ከቤት ይዟቸው እሷ ምንም ብላ ትታት ስትወጣ አደይም ተተክታ ከእሷ ጋር ወጣች ማለት ነው። ከዛ ዳዊት በጣም ተናዶ ለባሮክ እየጠየቀው እኔ እስካሁን የደበቅከኝ ነገር አለ፣ አሁን የምጠይቅህ ነገር በትክክል መልስልኝ። አደይን ታፈቅራታለህ ወይስ አታፈቅራትም ብለው ስጠይቀው ማለት ነው። እንዲህ ምን ሆነ ነው ማን ነግረህ ነው አለው። ማንም ይሁን ምን ይንገረኝ አደይ ታፈቅራታለህ ወይስ አታፈቅራትም ብለው ስጠይቀው እሱ ደግሞ እንዴ አዎ አፈቅራታለሁ፣ አንተ የራስህ ስሜት ብቻ ነው የምታዳምጠው እና
እኔ ማፈቅራታለሁ ለአንተ ስሜት የለኝም ስትል እኔ ደግሞ እድሌ ልመክር ብዬ ጠይቄያታለሁ አለው ማለት ነው። ከዛ አንተ ለምንድን ነው እሷ ልጅ ናት እንዴ እድል የምትመክርባት ምናምን ብሎ ልደባደቡ ደረሱ ማለት ነው። ልደባደቡ ስሉ እነ ፍቅርና አደይ ደረሱባቸው ማለት ነው ውዱትዬ። ከዛ ዳዊት በጣም ተናደው ወደ ውጭ ትቷቸው ሁላቸው ትቷቸው ወጣ ማለት ነው ውዱትዬ። ለምና አደይ ለለሚ ልትሸኘት እየወጣች እያለ ቁመው እያወሩ እያለ መጣች ማለት ነው። መጣባቸው ባረኩ እንዲህ ምን እያደረጋችሁ ነው እዚህ ላይ ሴቶች ስላቸው አይ ምንም እየተጫወትን ነበር ብለው ነገሩት ማለት ነው ውዶችዬ። እና ዳዊትና ባሮክ ልደባደቡ ደረሱ። እንዴ በዚህ ሰራተኛ ነው ወንድሜ ከዚህ ሰራተኛ ጋር ፍቅር ይዞ እንዳይሆን ብቻ አለችው ፍቅር። አንቺ ከአሁን በኋላ አደይ ላይ እንደዛ አይነት አጸያፍ ነገር እንዳትናገሪ ብሎ ልመታት አለ ማለት ነው ውዶችዬ። ለምዬና ኤላ ደግሞ ልደቷ ነበረ። በጣም አከበረላት፣ አድርጎ አከበረላት። እንደውም ስጦታ ሰጣት ማለት ነው ውዶችዬ። እሷን በጣም ደስ ብሏት ቀሚስ ገዛልኝ ብላ በጣም ደስ ብሏት ሳመችው ማለት ነው። በጣም ደስ የሚል ጊዜ አሳልፎ ከዛ ባሮክ በጣም ተናዶ ከቤት እየወጣ ነው ልብስ ሰብስቦ። ምክንያቱም ለአደይም እንደሱ ስላላት ፍቅረኛውም ስለመጣች እንዲሁም ከዳዊት ጋር ስለተስማሙ ወደ ሌላ ቤት ትሄድ ልብስ እየተሰበ አንተ ወንድሜ በአደይ ምክንያት እንዳይሆን እንደዚህ እየሆንክ ያለው አለችው ፍቅር። ዝም በይ አላት። ዳዊት ደግሞ በጣም ተናዶ እሱም ልብሱ ሰብስቦ ካሁን በኋላ ከባሮክ አልኖርም፣ ባሮክ እንደዚህ እያደረገኝ ከባሮክ አብሬ አልኖርም ብሎ ልብሱ ሰበሰበ ሁላቸው ማለት ነው። አደይ ሜዳ ላይ ብቻዋ ቀረች። አይ ከዳዊት አልሆነችም ከባሮክ አልሆነችም። በጣም ታሳዝናለች። እና የኔ ውዶች እስኪ በክፍል 46 አደይ ምን ልትል ይሆን? ሁላቸው ስተዋት ይወድ ይሆን የምል ይዤላችሁ እመጣለሁ። እስከዛኛው ሰብስክራይብ ላይክ ያደረጋችሁ ጠብቁኝ። ውድድድ አደረጋችኋለሁ። ባይ ባይ።